ወይስ ሌላ ቦታ ውስጥ ሌላ ቦታ ሆነሽ ሲገባ ነው? አይ በተኛሽበትማ ነው። ግን ቦታው ሴቲንጉ ይሄ ቦታው ሴታፑ የት ነው? እዛው ጸሎት ቦታ ላይ ነው መተው የገቡብሽ ወይስ ሌላ አካባቢ ሆነሽ? አይ ሌላ አካባቢ ከጸሎት ቦታ ተነስቼ ልጅ አጠገብ ነበር የተኛሁት። አዎ እንግዲህ አይጥ በባህሪዋ ሰው ስታይ የምትደነግጥ የምትበረግግ ግን የሰው የሆነውን ነገር መታ ቅርጥፍ አድርጋ የምትበላ ሰላቢ መንፈስ ናት። የሰላቢ መንፈስ ውጤት ናት። የሚሽሎኮሎክ የሚደበቅ ፊት ለፊት ሊያገኝሽ የማይፈልግ ያንቺ የሆነውን ነገር ግን በድብቅ የሚሰልልሽ ሰው እንደሆነ ያስታውቃል። እና በንግግርሽና በልጅሽ በኩል እንደሚመጣ ማሳያ ነው። በአፍሽ በኩል ከገባ ከምትናገሪው ተነስቶ ከተናገርሽው የያዘ ሟርትም ሊኖር ይችላል፣ ሰላቢም ሊኖር ይችላል። በማህፀንሽ ደግሞ ሲገባ ያየሽው ደግሞ እንግዲህ ልጅሽንም ቶሎ ቶሎ አስቆርቢውና ይሄ መንፈስ እንደገባ እየነገረሽ ነው። ምን አይነት መንፈስ ነው ደግሞ እየተናገረ ነው? ሰላቢ መንፈስ ነው። ገንዘብሽን ዝም ብለሽ የምታባክኝ ከሆነ ያለ ፕሮግራም ዝም ብለሽ የምትበትኝ ከሆነ ይሄንን መቆጣጠር አለብሽ። ቃል የገባሽውንም ነገር ቼክ አድርጊ። እንግዲህ ብዙ ጊዜ አይጥ በህልም በምንም አይነት መንገድ ትታይ አይጥ ሰላቢ ናት። ግን ደግሞ በማህፀንና በአፍ በኩል ስትገባ ከንግግርሽ ጋር በተያያዘና ከልጅሽ ጋር በተያያዘ ነው የሚያሳየውና እንዳታሰጣሽ የተናገርሽውን ቃልሽን እንዳታሳጥፍሽ ተጠንቀቂ ማለት ነው። ስትታፊው መታየቱ ጥሩ ነበረ፣ ስትገባ ነው የታየችው። ያ ደግሞ አንቺ ውስጥ የገባ ነገር እንዳለ ያሳያል። በሚገባሽ ልክ ነው የሚያሳይሽ። ያ ደግሞ ምንድነው ካስተማርሽ ትምህርት አንጻር ብቻ ሳይሆን በራሱ ህልሙን ስታዩ ማንም ሳይተረጉብልሽ የምትረጂው ነገር ነው ማለት ነው። እና አዎ ይሄንን ደግሞ የምትጸልዩ በመልካ ሩፋኤል ነው ማለት ነው። እሺ በመልካ ሩፋኤል ጸልይ። መዝሙር 90 መዝሙር 22 መዝሙር 46 48 እነዚህ ጸልያቸው። እሺ መምህር ያው ጀምሮታል ማለት እኮ ነው። ያን ሰሞን 10,000 ብር አንዷ ልካለኝ፣ አንድ እህቴ ልካለኝ ቤት ኪራይ ከፈልኩ አላልኩህም? ይህንኑ ህልም ያየው ሰሞን ደግሞ ሁለት እህቶች ከዚህ በፊት እናገዝሻለን አይዞሽ ብለውኝ የነበሩት አሁንም 10,000 ብር ልከውልኝ። የሚገርመው መምህር 20,000 ብሩን ምንም ነገር የሁለት ወር የቤት ኪራይ እንኳን መክፈል ነበረብኛል። 20,000 ብሩ ወዴት እንደገባ አላውቅም። ከ20,000 ብሩ ላይ 1,800 ብር ነበረ እጄ ላይ። 1,000 ብሩን ለጽጌ ማርያም ብዬ ብቻ ጽጌረዳ አበባ ገዝቼ ወስጃለሁ ቤተክርስቲያን። ከዛ ሌላውን ወዴት እንደገባ አላውቅም። 500 ብሩን ዛሬ ነው ለዚህ ቅዱስ ገብርኤል ሰሚት ዋሻ ገብርኤል ቤተክርስቲያን የሰጠሁት። ከዛ ባለፈ ሌላው ብር ወዴት እንደገባ ጥያቄ ፈጥሮብኛል። የለም ቀድሞ ደግሞ በህልም ካሳየሽና በኋላ ላይ ካጠፋው ምን አለ መሰለሽ፣ በደንብ እንድታስተውይ ባለፈው ተናገር ያለው ውስጣችን የገባው የሰላቢ መንፈስ ከሰዎች የመጣ ከሆነ ሰዎቹ በተወኛ ላይ ተግባራቸውን አከናውነው ከሄዱ በኋላ ሰራዊት ሆኖ ይቀመጣል ወይም ደግሞ ዝም ብሎ ይቀጥላል። የሚቀጥለው ግን እንደዛ እያጠፋ ምንም እያደረገ የሚቀጥለው ግን ውስጥ ካለው ከዛር መንፈሱ እንትን ትእዛዝ ሲቀበል ነው። ግን ውስጥ ያለው ደግሞ የቤተሰብ የዛር መንፈስ ሊሆን ይችላል አብሮሽ የኖረው ከሆነ ደግሞ የሚሰልብብሽ የሚወስድብሽና የሚያባክነው ግብሬን አምጪ፣ ያለኔ ሀብት ንብረት ልትይዥ አልፈቅድልሽም፣ እግዚአብሔር የሰጠሽንም ይነጥቃል፣ አንቺ ያከማችሽውን ይነጥቃል፣ ያለሽን በሙሉ እየነጠቀ አንቺን ባዶ ለማስቀረት ይሞክራል። ያ ምንድነው? የለመደው ነገር አለ። ቤተሰቦችሽ አንቺ ለኔ ሰጥተውኛል፣ በመቺሳም ሊሆን ይችላል፣ በሌላ በቱፍታ በምናምን በብዙ በማሳቀፍ በብዙ ነገሮች ይገባል። ታመሽም ለሱ ተገብረሽ በስለት መልክ ተሰጠሽ ሊሆን ይችላል። ያን ሁሉ ይጠብቃል። የኔ ናት ብሎ ስለሚያስብ የምታገኘውን ገንዘብ ለሱ ካልተገበረለት እሱ እዛ ውስጥ የማይሳተፍበት ከሆነ ያለሽን እየነጠቀ እያባከነ ነው አብሮሽ የሚኖረው። ለምን? እልሁን ይወጣብሻል። በስርዓቱ ግብሩን የሚሰጡት ሰዎች ያው አብረውት ይኖራሉ። የእግዚአብሔር መስመር አይፈልጉም። እዛው መጀመሪያ ገንዘባቸውን ከዛ ደግሞ ህይወታቸውን ይሰልበዋል። እዚህ ጋር ግን ሰው የላከብሽ መንፈስ ከሆነ ግን ሰው የላከብሽ ወይም ደግሞ ከሰዎች በሆነ አጋጣሚ ሌባ ሊሰርቅሽ መጥቶ የነካሽ ከርከሌዎስ መንፈስ የነካሽ ከሆነ የሆኑ ሰዎች ከአንቺ ሀብት ንብረት ለመካፈል አበድሪኝ ለማለት ካበድርሻቸው በኋላ ደግሞ ጥያቄው እንዳታመጪ ገንዘቤ መልስልኝ፣ ብሬ መልስልኝ ብለሽ እንዳትጠይቂያቸው ያስነኩሽ ነገር ካለ ያ መንፈስ አንቺ ውስጥ ሆኖ በየቀኑ መስለብ ይጀምራል።
ግን ሲሰልብሽ በየቀኑ እንዲሰራ ስለታዘዘ ሳይሆን ግብሩ ነው። በቃ በዛው ምን ሆነ የሚያገኘው ግብሩን የሚያገኘው አንቺን በማናደድ በማበሳጨት ነው ማለት ነው። ይልክ ነው አይደል የምናገረው? ጨጓራ ስንታመም ለምሳሌ ባክቴሪያ ከሆነ ውስጣችን አትክልት ስንበላ የተለያዩ ጁሶች ምናምን ስንጠጣ ያንን አትክልት ሎሚ ካላደረግንበት ጨጓራችን ውስጥ ያለውን ባክቴሪያ እየመገብነው ነው ማለት ነው። ጁሱ ከሎሚ ጋር ከተጠጣ ግን ጨጓራ ላይ ባክቴሪያ እንኳን ቢኖር ሊያቃጥለንም ጨጓራችንን ግን ባክቴሪያውን ይገለዋል። ግልጽ ነው። ጨጓራችን ውስጥ ባክቴሪያ ማለት ትል ማለት ነው። ዞሮ ዞሮ የማይታይ ትል ያ የጨጓራ ትል ወይም ባክቴሪያ የምትመገቢው ነገር አብሮ ይበላል ማለት ነው። ግን እሱን ሊበላ ሲሞክር አንቺን እያሳመመሽ ነው የሚበላው። ግብሩን ሲያገኝ ልክ እንደዛ ነው። መንፈስም እንደዛ ነው። አንቺ ውስጥ ያለው መንፈስ ያንቺ የሆነው ነገር የሱ ነው የኔ ነው ብሎ ስለሚያስብ ማለት ነው። ወደ አንቺም ስንመጣ የምታገኛቸውን ገንዘቦች ቀድሞ አሳይቶ በህልም በኋላ ላይ የሚያጠፋው ከሆነ መከላከልም አልቻልሽም። ሊያደርግ ያሰበውን ግን የሚጠብቅሽ መልአክ አሳይቶሽ ነበረ ማለት ነው። የሚጠብቅሽ መልአክ ነው በህልም ያሳየሽ እንጂ ሰይጣን በህልም አያሳይም። እንዲህ ላደርግሽ ነውና ምን ታመጫለሽ ብሎ አያሳይም። ለምን እንደምትጠነቀቂ ያውቃል። በተለይ ጸሎተኛ ከሆንሽ ቀድሞ አያሳይም። የእግዚአብሔር መልአክ ግን አብሮሽ ስላለ ነገ እንዲህ ሊያደርግሽ አስቧል ተጠንቀቂ ብሎ በህልም ያሳያል። ካልሰማሽ በዛው ይጠፋል ገንዘቡ። እንደዛ ነው የሚሆነው። ግን ሲመስለኝ መምህር እኔ እኛ ጋር ያለው ማለት እናቴ ጋር ቤተሰቦቼ ጋር አያቴ ጋር ያለው መንፈስ ከአንተ ትምህርት እንደተረዳሁት ሙሉ ለሙሉ ግብሩን እንደማይገብሩለት እና ጥቅማችንን እንደማይፈልግ ነው። ብኩኖችን ሁላችንም ግዛት የሚያክል በሬት ነበራቸው በይዞታ ማለት ነው ቤተሰቦቼ። እኔ ስለ ቤተሰቦቼ በደንብ በጥልቅ አወራለሁ አንድ ቀን እግዚአብሔር ፈቅዶ ከደወልክልኝ ማለት ነው። አሁን ረጅም ስለሚሆን ታሪኩ እና በጣም ሰፊ መሬት ነበራቸው። ያን ሰፊ መሬት መች ነው ያየሽው አንቺ ከቤተሰብ ጋር አላደግም ስትለኝ 2001 ነው ቤተሰቦቼን ለማፈላለግ ወደ ሱዳን የተሰደድኩት እኔ እና 2001 ተሰድጄ 2003 ላይ ነው ልጄን የወለድኩት። በጣም በትንሽ እድሜ ማለት ነው። በቀደም ነግሬ ነበረ በመጀመሪያ ቀን ስልክ ደውልኝና ያኔ ቤተሰቦቼን ሳፈላልግ አገኘኋቸው በፌስቡክ። ወንድሜን አገኘሁት እና ወደ ሀገር ቤት ስመለስ 2006 ላይ ወደ ሀገር ስመለስ ያየሁት መሬት በጣም ትልቅ ነበረ። በጣም ማለት ነው 2000 እና 3000 ብር ነው ያንን መሬት እየሸነሸኑ የሸጡት መምህር። ምንም ግን አልተለወጡም። ከዛ በኋላ አልፎ ተርፎ እኔ ልጄን ይዤ ወጥቼ ነገሮች በቃ ከነሱ ጋር ለመኖር መጥቼ ልጄ በሰው አይን ታሞብኝ በጣም ቆስሎ በጣም በቃ ፈረንጅ ነበር የሚመስለው። የሚገርም ነገር ከኔው ላይ ተወለደ አይመስልም ነበር። ራሴው ላጠራጥረው ነበር የኔ ልጅ አይደለም እንዴ ያልኩኝ። እግዚአብሔር ሲፈቅድ አንድ ቀን ስንገናኝ ሙሉ ታሪኬን ሳጫውት የኔ ህይወት ምናልባት የብዙዎችን ህይወት ይቀይራል ይሆናል። አይ እንትን ይኸውልሽ ወደ ተማናገራሽን ማነው ስምሽ? አመተ ኢየሱስ አስገባሽና ሙሉን ፕሮግራም እንይዘዋለን አንድ ቀን። በቃ ከመጀመሪያ እስከ መጨረሻ ድረስ አስተማሪ ናቸው ብለሽ የምታስቢያቸውን በእስልምና ሃይማኖት ውስጥም ሆነሽ መልካም የሚባሉ የሆኑ ህይወቶችን ትነግሪናለሽ። ያው የሰው ሃይማኖት መንካት ስለማይጠበቅብን አንቺ በፊት እንዴት መንፈስ ይፈትንሽ እንደነበረ፣ አሁን ክርስትና ውስጥ ከመጣሽ በኋላ ደግሞ ምንም እንኳን ኢየሱስን ብታውቂው ምንም እንኳን ድንግል ማርያምን መላእክትን ብታውቂያቸውና ብትገቢም ብትጸልይም እያሸነፍሹ ቢሆንም ፈተናው መጠኑ ምን ያህል እንደሆነ በደንብ አግኝተሽ ትነግሪናለሽ ብዬ አስባለሁ። እሺ እና ስለ ሰላቢ መንፈስ ልናገር ብዬ ነው ባጠራ አድርጌ። እሺ ሙሉ ቤተሰቦቼን አመድ ነው በቃ አመዳም ናቸው። በተለይ እናቴ አዲስ ልብስ እንድትለብስ አይፈቅድም። አዲስ ልብስ ገዝቼ ስሰጣት ለብሷል ቆሽሽብኛል እያለች በጣም ነጭ ነገር ነው የምትወደው ደግሞ እና ነጭ ነገር ትወዳለች። አንገቷ ላይ ሀገር ጨሌ ያላት አውልቂ ስትባል እኔ ስሞትና ስገነዝ ነው የነገር ከአንገቴ የሚወልቀውላ ነው የምትለው እና ያንን ሽጣ ሌላ አዲስ ጨሌ ሄዳ ገዝታ የምትመጣው የተገዛላትን አዲስ ልብስ ማለት ነው መምህር። እና ሁላችንንም ብኩን ነው የሚያደርገን። ወንድሜ የሚባለው ትንሹ ወንድሜ የተባለው ያው በአባት አንገናኝም። ስራ ቁጭ ብሎ ገራባ ሲቀነጥስ ነው የሚውለው። በጣም ጫት ይቀማሉ እዛ ቤት ውስጥ ይቀማል። ብዙ ነገር ነው የሚያደርጉት እና ግን ቁጭ ብላ በስርዓት የሚፈልገውን ግብር ስለማታደርግለት ይሁን አላውቅም። በቃ መሬቱን ሽጠው መምህር አሁን ያሉበት
170 160 የምትሆን ካሬ ላይ የተሰራች ቤት ውስጥ ነው። ያቺ ቤት ላይ ትንሽ እኔም ገንዘብ አለች ከአረብ ሀገር የሰራው የላኩትና ያስጨረስኩት እና የተወሰነ መሬት ለእኔ ራሱ ድርሻ አልሰጡኝም። የቤተሰብ ፋይል ላይ ራሱ የለውም መምህር። የሚገርም ነገር ማለት ነው። አይገርምሽም? ቀድሞ አውቆታል፣ እድልሽን ቀድሞ አውቆታል ማለት ነው። እኔ የለውም እዛ ፋይል ላይ የለውም፣ የቤተሰብ ማህደር ላይ የለውም። እንጀራ አባቴ አይወደኝም፣ ለልጆቹ ብቻ ነው በቃ ለሁለቱ ልጆች እና ከሌላ ወልዶ ሊገል ምናምን የነበረው ልጁ ነበረ። ለሶስቱ ልጆቹ ብቻ ነው ያከፋፍለው እና በእናታችን በኩል ከሌላ አባት የተወለደ ሌሎች ልጆች አለን እና ለእነሱ ሁላ መሬቱ ላይ እየተጣሉበት ነበረ። ግን ዞሮ ሽጦ ብሩም ባክኖ አልቋል። አሁን አመዳም ሆነን ያለን። የሚገርም ነገር እኔም እዚህ ከእነሱ ሻሽቼ መጥቼ በቃ አዲስ አበባ ተደብቄ ነው ያለሁት። ገንዘብ ነው እንጂ ከሰርሽው አንቺ ጌታን ይዘሽ አትከስሪም ምንም። እንዲያውም አትርፈሻል። እግዚአብሔር ይመስገን። ኧረ በጣም ብዙ ነገር እና ግብሩን ስለማይሰጡት የቤተሰብ የዛር መንፈስ ነው እኔ እንደዚህ በኩል የሚያደርገኝ። ግን ሊያዝና ሊሸነፍ እንዴት እንዳልቻለ ላሸነፈው ያልቻልኩበት የራሴ ስንፍና እያየሁትና ስለማውቀው ነው። በዛም ደግሞ እንድታግዘኝ የምፈልግበት ነገር አለ። ምክንያቱም አንደኛ ነገር ልጄ ከመጣ ገና 2 ወር ከምናምን ነው ወደ ክርስትና። ብዙ ነገር ተመክሯል። አሁን ትምህርቱን እየተማረ ያለውና እኔ ተነስቼ ስቀጠቅጥ ይደነግጣል። ተነስቼ ስሰግድ ረጅም ሰዓት ጸሎት ላይ ከቆምኩኝ 10 እንትን እያለ ስለሚያይ የሆነ በቃ ልቡን ለማረጋጋት ብዬ ትንሽ እያቀዘቀዝኩኝ ወደ ራሴ እሱን ለማዳመጥ ስል ብቻ መንፈሱን እንደገና ወደ ራሴ እየጠራው እንደሆነ እየተሰማኝ ያለውና ግን እነዛም ሆኖ እግዚአብሔር ይመስገን በስጋው ደግሞ ነው አሁንም እየተመላለስን ያለ ነው። ልጄን በሳምንት አቆርበዋለሁ እንደ ቅዱስ ገብርኤልና ይርዳኝ። እሱ ነው ረድቶኝ ለዚህ ሁሉ ነገር ያበቃኝ። እግዚአብሔር ያግዝሽ። እና ግን መምህር ህይወቴን ያበላሸች አንዲት ያሳደገችኝ ሴት አለች። እንደዚህ እናድርግ። ቀሲስ ሊገቡ እዚህ ምልክት እያሳዩኝ ስለሆነ እንደዚህ እናድርግ። አንቺን ሙሉ አየር ሰዓት ሰጥሻለሁ። አንቺን ለማዳመጥ 1600 አይደለም 2000 ሰው እንደሚገባ ተስፋ አደርጋለሁ። ለምን የሚያስተምር ነገር አንቺ ጋር እንዳለ ስላየው ነው። እንዳትረሺ የነገርሽኝን ከገጠመኞቹ ላይ ግቢን ነው ላይቭ ላይ ግቢና ያወራሻቸውን ያላወራሻቸውን ነገሮች ለይተሽ በወረቀት ቲክቲክ አድርጊና ከዛ በደንብ አድርገን በሰፊው እናወራለን። እሺ እሺ መምህር የቅዱስ ገብርኤል ወዳጅ። እሺ በጣም እናመሰግናለን። ደብዳቤ አስቀምጬ ለነበረ ቢሮ እሷን በእጅ ስትከፍታ ስትይዛት ነበረ። አሁንና እሱ ላይ ያለ ቁጥር ችግር የለውም። ያየሁት ነው። የሚገርም ነው። እኔ እሱን ደብዳቤ ሳነሳው አንቺ ስትደውይ እንደው አንድ ይገርማል በጣም። ያው ወረቀቱ እና እሺ ችግር የለውም። እሺ የጻፍሽው አንቺ ነሽ? መምህር ደብዳቤን እያነሳው በእጅ ይዞታል ያልሽው? ኧረ እንደው ስልኩን እንዴት እንደምታገኙ ለሌሎችም ንገሪያቸው። እኔ ብዙ ደብዳቤዎች ቅዱስ ገብርኤል እርዳኝ። እኔ ቅዱስ ገብርኤልን እየጠራው ነው አንድ ነገር የማደርገው። ቅዱስ ገብርኤል እስኪ እርዳው። እጄ ላይ ሆነ አንተ ስራ ነው ማለት ነው። ሁሉም እንደዛ ናቸው። ግን እንደው ሌላ ብልሃት ካለው ነው እንጂ እሱማ ሁሉም መላእክትን ይጠራል። ለማንኛውም እናመሰግናለን። እግዚአብሔር ይስጥልን። ተባረኪ። እግዚአብሔር ይባርክሽ። እናቴ ድንግል ማለት ነው። አሜን። እሺ ሰላም ቆዩሽ። አሜን። እሺ ሰላም ቆዩኝ።